አተ 7-0 አው ሰምተኛል 7-0 ሰንደርላንድን መጣል የቻለውን ቡድን እንግዲህ እኛ ሜዳችን ላይ ጠርተን 7 አስቀመነዋል። ከምንም በላይ ደግሞ እነዚህ ጭራሽ ኦን ታርጌትም አልሞከሩም። ያ ሁሉ ሳምንት ስንለጠለጥ ከርመን እንግዲህ በአንድ ጨዋታ 7 አግብተን ተበቅለናል። ይሄ ማሸነፍ በጣም ነበር የሚያስፈልገን፣ ምክንያቱም ቀጣይ ጨዋታ ከሲቲ ነን። ቶፕ 4 ላይ ወይም ደግሞ ቻምፒየንስ ሊግ ለመሳተፍ የምናደርገው ጨዋታ በጣም ከብዷል። ካሁን በኋላ ከሊቨርፑል ጋር አለን፣ ከማንቸስተር ጋር አለን፣ ከሲቲ ጋር አለን። ስለዚህ ይሄ ማሸነፍ ያስፈልገናል። ኤንዞ እንኳን እዩት እየሳቀ ነበር ጨዋታ ላይ ገና ሳይጀመር ማለት ነው። እና ቡድኑ አሪፍ ስፕሪንት ለማግኘት ይሄ ማሸነፍ ግዴታ ነበር። አሸንፈናል። ቶሲን ራሱ አግብቷል። ዛሬ እኮ ተአምር ነው በቃ። ሳንቼዝን አላየነውም፣ እውነት ለመናገር ሳንቼዝን አላየነውም። ሃቶ ጉስቶ በጣም ደግሞ ዛሬ ተመቸኝ። ጉስቶ በቃ ብዙዎቹ በጣም አሪፍ ነበሩ። ኦልሞስት ከዴላፕ ውጪ ዴላፕ የሆነ እንደ ቼልሲ ተጫዋች ካሁን በኋላ አልቆጥሮም። ከሱ ውጪ ሁሉም አሪፍ ነበሩ። የ17 ዓመት ተጫዋች ሁላ ሞክረናል። ኤንዌይስ ግን ኤፍ ኤ ካፕ ቢሆንም የማይታወቅ ቲም ቢሆንም አሸንፈናል። ለሲቲ ደግሞ እንዘጋጃለን። ይመቻችሁ። ቸልሲ ፖርት ቬልን 7-0 ማ ኤቨርተን ባጠፋው፣ ፒኤስጂ ባጠፋው፣ ኒውካስል ባጠፋው ፖርት ቬል ተገረፈ ነው የምልህ። 7 ማ ይመችሽ። የሚገርም ኮንፊደንስ ቢልድ የምታደርጊበት ጨዋታ ማ ሲቲ ስላለብሽ አቤት ለኔ ስትጮች እኮ ማለት ነው ከቶፕ 4 ለምትጮች የበለጠ ነው የምታስደስሽኝ ዘንድሮ ማለት ዘንድሮ ለኔ ተጫውተሽ አስከፍተሽኝ እንደማታውቂ ታውቂያለሽ። አታስከፍኝም። ፕሌየር ሬቲንግ በሰላማዊ መንገድ ይሰራ የምትሉ የባለፈው ስትሸነፉ ነበር። ኤቨርተኑ አሁን ስታሸንፉ ይራመድ የምትሉ ኮሜንት ላይ ታጫውቱልኛላችሁ ማለት ሃንግማን እንኳን ደስ አለሽ። ሰሞኑ በቃ ደስታ ያስፈልግሽ ነበር አባቴ። እኔ ምቀኛ አይደለሁ ገባሽ? ሁሌ ስቃይ ቪዲዮ ራሱ ይደብራል። ቪዲዮ ራሱ ገባ የወደቀ ሰው መደብደብ ምን እኔ ጄሱስ ነኝ እንዴ? የወደቀ ሰው 3-0 የተቀጠቀጠን አራተኛ ምና አያስፈልግም። እንኳን ደስ አለሽ። ፕሌየር ሬቲንግስ ካሚንግ ራይት አፕ። ምን ነው ወንድም ጥላዬ፣ ምን ነው ቼላዬ? አገር ሰላም አንዴ አገር አማና እንዴ? ምን ነው ተወረረች እንዴ ኢትዮጵያ? ሳንሰማ ቶሲን አተራቢ ዮዮ ያገባ ቶሲን አተራቢ ዮዮ እውነት ነው። ለምን አመረቅ ቼላዬ ይሁንልሽ። እንኳን ደስ አለ ብያለሁ። ለማንኛውም ኢንዞም ቢወጣ ቶሲን አለ ችግር የለውም ነው። እሺ ተረድቻለሁ። ግን እንኳን ደስ አለ ብቻምን። ቀጣይ ሳምንት ግን እንደዛ አይቀጥልም። ስነ ምግባርህን ያዝ። አርፈህ ለጠጠላታለ። ቀጣይ ሳምንት ስነ ምግባርህን ያዝ ብያለሁ። እዚህ ወያለውን እያስጣሉ ፈላውን ለፈላው እንትን እላለሁ ምናምን አይባልም። ገባ? ወያለም ያስጣለ የለቀለጠም ፈላውን ይለቀልጣል። ለማንኛውም እንኳን ደስ አለ። ወንድም ጥላ ሰላም ነው ወይ? ቼላው አማን ዛሬ ተንበሽብሽሻል። ጥሩ ሰርተሻል። ዛሬ ጥሩ ትውስታን ያስታወሽው ጥሩ ትውስታ ነው። በእውነት ስንት ሰው ቁስል አለበት መሰለ። ይሄንን ሲያይ አንተን ለዛውም ወንድም ጥላ ብለው የሚጠራ አካል ማለት ነው። በጣም ቁስሉን የቆሰቆስክበት አንተ አለሽ እያይ ለማንኛውም ጀሞ ኦፊሻሊ ስማቸውን ከማላውቀው ቡድን ጋር ቼላው ተጩቶ 7-0 አሸንፏል። አንዴ ለቼላው ኤንዞን እንኳንም ቀጣሹ በዚህ ጨዋታ ኤንዞን ቀጣሹ በዚህ ጨዋታ የምር ነው ማለት እኔ ያ የኮምፒውተር ሳይንስ የሆነው መምህር እንኳን ቀጣው። ቀጣይ ግን አስገባው ከሲቲ ጋር አንተ አድብ ቀጣይ አስገባው። አሁን እንኳን ቀጣው። ለማንኛውም ጀማው የኤፍኤ ካፕ እንግዲህ የጥሎ ማለፍ ዙር ወደ 4 ውስጥ የተቀላቀሉ ቼልሲ እና ሲቲ አረጋግጠዋል። ነገ ደግሞ እንደ ቀሪ ጨዋታ ይደረጋል። ማታ ደግሞ እኛ አለን እነሱ እንቀላቀልና ዘንድሮ ፈሰፈስ 2 የለንደን ክለቦች ማለት ነው 4 ውስጥ ገብተን ማለት ነው ይለይልናል። ያው ለንደን ላይ እኔ ያለሁት ኦፊሻሊ ለመናገር ግን እንኳን ደስ አላችሁ። ኮንግራ ቼልሲዎች ስላሸነፋችሁ። ግን የቀሰቀሳችሁት ቁስል ቀላል አይደለም። አድቡ ጋርናቾና የማይረባ ዳኛ ተባብረው 7-0 ያደረጉት ጨዋታውን ማለት ነው። የሊቨርፑል ደጋፊዎች አሪፍ መጽናኛ አግኝታችሁ ሽንፈታችሁ ማገገሚያ ውስታ 7-0 ምናምን ብናጣ በሚለው ለማንኛውም ያራዳ ልጆች የቼሎ ደጋፊ ይሄ ልጅ በጣም ነው የሚችለው። በነገራችን ላይ በእንደዚህ አይነት ጨዋታ ምናምን እየመዘንኩት ምናምን ሲሆን እኔ ማንቸስተር ዩናይትድ ጨዋታ 2-1 ያለቀው በቀይ ወጣባችሁ ምናምን ካሲሜሮም ድጋሚ በቀይ ወጣበት ጨዋታ ላይ ተቀይሮ ገብቶ ሲያደርግ የነበረው ማለት ዛሬ ደግሞ ጭራሽ ሙድ ነው የያዘ። በቃ ፓስዎቹ እንዴት አባቱ እንደሚያምሩ ማለት መሀል ተጫዋች ደግሞ እንደዚህ ሲሆን ነው ደስ የሚለው። ፓስ ኳስ አይበላም ምናምን። ስቴቫው የሚታወቀው ነው። እንኳን እንደዚህ አይነት ማይረባ ቡድን አግኝቶ ማንንም ማንከባለል የሚችል ነው። የቼሎ ደጋፊዎች አሪፍ ነው ነቃ እንድትሉ የሚያደርግ ከ4 ጨዋታ ሽንፈት በኋላ ምናምን ነው አይደል ይሄን ያሸነፋችሁ። በጣም አሪፍ ነው። እግዚአብሔር ቆንጆ ማሸነፍ ነው። ቆንጆ መመለሻ ምናምን ይሆናችኋል። የሊጓን ቡድን ቢሆንም ኖርማል ነው። ቼሎ ይመቸኛል። ለማንኛውም ቆንጅዬ ትኬቶች ሊፈነዳዱ ነው። ግባ። በስተመጨረሻም
ወንድሙ ላይ ተነስቷል። ስንት ዓመት ስናምነውና ስንት ዓመት ስንተማመንበት የነበረው ወንድማችን ቼላው ቁስላችን ላይ እሾህ ሰዷል። 6-0 አልቋል ጨዋታው አይደል? 92ኛ ላይ ምንድነው ጎል ለምንድነው የምታገቡት? ሊትራሊ ምን ያደርግላችኋል? ጋርናቾ የሚባል እስስት ምን ያደርግላል? አሁን ከመቼ ጀምሮ ነው ጋርናቾ ፔናልቲ መምታት የጀመረው? በቂ እኮ ወይኔ ባልተጫወትንበት ያሰድቡናል ማለት ነው። ቆይ ከእናንተ ጋር ያለን ግንኙነት ዳግም እንድናጤን እያደረጋችሁ ነው። ቼላው ከኋላ እየወጋችሁ ነው። በዚህ አንቀያይም። ብዙ ነገር አሳልፈናል አብረን። ወንድም በወንድሙ ተነሳ የሚባለው ይሄ ነው። ቼላ ወንድም ጥላ ምን አስበህ ነው? ቆይ ወንድምህን ቁስል መቀስቀስ የወንድምህን ቁስል መቀስቀስ ተገቢ ነው ወይ? ተገቢ ነው። ይሄ ተገቢ ነው። ቼላ ወንድም ጥላ እኔ ብራብኝ አንተ ብላ እየተባልክ አንተ የሰውን ቁስል ቀስቅሰህ ትመጣለህ። 3 አይበቃም 4 አይበቃም። ምንድን ነው እቺ ያሽሞሉ? ወንድም ለወንድም አይወር። ለማንኛውም ቼላ ፋሚሊ ኮንግራ። በ7 ጨዋታ ያላስቆጠርከው ጎል ዛሬ ያስቆጥራል። ኮንግራ ይመችም። ኢንዞ ፈርናንዴዝ ነው ጠላት። ሁለተኛ እንዳይመለስ። ቼልሲ ምንድን ያስመለከተን ጋይስ? ይሄ ዊሊያም ስቴቫው የተባለ ብራዚላዊ የፊት መስመር ተጫዋች ራሱ እንዴት አባቱ ነው የሚችለው? ዛሬ በእንግሊዝ ኤፍኤ ካፕ ሩብ ፍጻሜ ጨዋታ የሊግ አንዱን ማለትም በእንግሊዝ 3ኛ የሊግ እርከን ላይ የሚጫወተውን ፖርቶቬልን በሜዳው ስታንፎርድ ብሪጅ ያስተናገደው ቼልሲ 7-0 በሆነ ሰፊ ውጤት አሸንፈው እንግዲህ ወደ ግማሽ ፍጻሜ ማለፉን ማረጋገጥ ችሏል። በዚህ ጨዋታ ላይ ለቼልሲ 7ቱንም ጎሎች የተለያዩ ተጫዋቾች ነበር ማስቆጠር የቻሉ። 3ቱን ፈርስት ሃፍ ሲሆን ያስቆጠሩት 4ቱን ደግሞ ከሰከንድ ሃፍ በኋላ ነበረ። በዚህ ጨዋታ ላይ ሁለተኛው ደቂቃ ላይ ያሮላቶ ለቼልሲ ቀዳሚ ማድረግ ቻለ። ጃኦ ፔድሮ እንዲሁም ደግሞ ጋብሪኤል በራሱ መረብ ላይ ማስቆጠረው ጎል አማካኝነት ቼልሲን በመጀመሪያው አጋማሽ 3-0 እንዲመራ ማድረግ ቻሉ። ከዛ በኋላ አንድሬ ሳንቶስ፣ አዳራቢዮዮ እንዲሁም ኢስቴቫው እና ጋርናቾ የመሳሰሉ ተጫዋቾችም ቀሪዎቹን ጎሎች በማስቆጠር ቼልሲ ጨዋታውን 7-0 በሆነ ውጤት ማሸነፍ ችሏል። ኢስታቪዮ የሚገራርሙ እንቅስቃሴዎች ነበሩት። ድሪብሎቹ በጣም ያምሩ ነበረ። ጥረቱ በጣም ግሩም ነበር። ሊንክ አፕ ፕሌዮቹ በጣም አስገራሚ ነበሩ ማለት ይቻላል። ጎል ማስቆጠሩም በጣም ነበር ደስ ያለኝ፣ ምክንያቱም ብዙ ሲለፋ ነበር። 2 ኳሶች ነው የግቡ ቋሚ መልሰውበት የነበረው ማለት ነው። የጋርናቾ ኳስ ተነካክቶ ሲመጣ ነበር ማስቆጠር የቻለው። እንዲሁም ደግሞ ፖርቱቬሎች በዚህ ጨዋታ ላይ ምንም ማድረግ አልቻሉም ነበረ። በጣም የሆነ ፊት የማያደርግ አይነት ፉክክር ነበር የተመለከትነው። ኳስ ለመያዝ በጣም ተቸግረው ነበር። ሙሉ በሙሉ ዶሚኔት ተደርገው ነበረ። ለማንኛውም ከሩብ ፍጻሜው የተሰናበቱ ሲሆን ቼልሲዎች ወደ ግማሽ ፍጻሜ መቀላቀላቸውን ማረጋገጥ ችሏል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። አይደረግም። የማንን ቁስል ለመቀስቀስ ነው 7 ጎል? ቼላው ኧረ ቼላው ወንድም ጥላ ምናምን እያሏችሁ እንደዚህ ቁስል ለመቀስቀስ ደግሞ ጨዋታ የላቸው በጌም እንኳን እንዳይደሰቱ እንዳይጽናኑ። ሃንግማንግን አልተቻለ። ምን አለ የተወሰነውን ጎል ለሲቲ ጨዋታ ብታስቀምጡት። አዘነባችሁት እኮ ይሄን ጎል ደግሞ 7ቱንም ጎል የተለያየ ተጫዋች አንዱ ኦንጎልም አለ። ዛሬ ኦንጎልም አለ ቼልሲ ቤት ዛሬ። አሪፍ ነው። እቺን ሞራል እንግዲህ እንፈልጋታለን። ቢያንስ ማሸነፍ እንኳን ቢያቅታችሁ ነጥብ ካስጣላችሁ ትልቅ ነገር ነው። ያው በርግጠኛ እናንተን አንጠብቅም፣ ግን ያው እስቲ ሚሆን የምንመለከት ይሆናል ማለት ነው። ለማንኛውም ሃንግማንስ እንኳን ደስ አላችሁ። ቀጣይ እንግዲህ ተጋጣሚያቸውን እስቲ እናያለን። እነ ፖርቱቬል ላይ ነው የተበረቱት። እስቲ ግን እናያለን ቀጣይ ከማን እንደምትገናኙ። ኮፒ ሊንክ፣ ሼር፣ ሪፖስት፣ ፎሎ ማድረግ እንዳይረሳ።